ሰላም ጤና ይስጥልኝ የማለዳ ግሎባል ቤተሰቦች የምሽት መረጃዎቻችንን ማስደመጥ ጀመርን። በቅድሚያም ዋና ዋናዎቹን ላሰማችሁ። በአማራ ክልል በበርካታ አካባቢዎች በፋኖ ኃይሎችና በመከላከያ ሰራዊት መካከል ጠንካራ ውጊያዎች እየተካሄዱ ይገኛሉ። በደብረ ታቦር በተለይም በማህደረ ማርያም በዋንዛይና በስማዳ ከተሞች አካባቢ ጠንካራ ውጊያ እንደተካሄደ ተሰምቷል። ዶክተር ደብረጽዮን ገብረ ሚካኤል ህዝብ አቃፊ እንሁን እያላችሁ ችግር ውስጥ እያስገባችሁን ትገኛላችሁ ብለዋል። እንዲሁም እስካሁን በትግራይ መንግስት ታጋሽነት ነው እንጂ በፌዴራል መንግስት በኩል የሰላም እምነት የለም ሲሉ ገልጸዋል። ከውጭ ትራምፕ በቻይና ምድር ላይ ቆመው በኢራን ላይ አዲስ ጦርነት እንደሚከፍቱና ኢራንን ሙሉ በሙሉ እንደሚያሽመደምዷት በይፋ ተናግረዋል። የኢራን ምክትል ፕሬዚዳንት መሐመድ ሬዛ ደግሞ የሆርሙዝ የባህር ወሽመጥ ከዚህ በኋላ የኢራን ብቸኛ ንብረት ነው፣ ለምንም አይነት ድርድር አናቀርበውም ብለዋል። ማለዳ ግሎባል ቤተሰቦች ለቻናላችን አዲስ ከሆናችሁ ሰበር መረጃዎችን ቻናላችን ላይ ስንጭል ለእናንተ ቅድሚያ እንዲደርሳችሁ ሰብስክራይብ አድርጋችሁ የደውል ምልክቷን መጫን አትዘንጉ። ዝርዝሩን እንከታተለው። በአማራ ክልል በበርካታ አካባቢዎች በፋኖ ኃይሎችና የመከላከያ ሰራዊት እንዲሁም ከጎናቸው በሚዋጉ የክልሉ ሚሊሻዎች መካከል ከባድ ውጊያዎች እየተካሄዱ ናቸው። እኚህ ጦርነቶች ከሰሞኑ በዋናነት በጎንደር ደብረ ታቦር አካባቢ፣ በሰሜን ወሎ ራያ ቆቦን ጨምሮ በላሊበላ በአማራ ሳይንት ወረዳዎች እየተካሄደ ይገኛል። ዘገባዎች እንደሚያመላክቱት የፋኖ ኃይሎች ከፍተኛ ውጊያ ልምድ እየፈጠሩ እንዲሁም የመንቀሳቀስ አቅማቸውን እያሳደጉ እንደሆነ ተነግሯል። ይህ በበርካታ ግንባሮች ላይ በአንድ ጊዜ መዋጋት አቅም ፈጥሮላቸዋል ተብሏል። በትላንትናው ዕለት በደብረ ታቦር አካባቢ በተለይም ማህደረ ማርያም በዋንዛይና በስማዳ ከተሞች ጠንካራ ውጊያ ተካሂዷል። ማህደረ ማርያም ይህች ታሪካዊ ከተማ በቅርቡ ከአየር ድብደባ በኋላ በከባድ መሳሪያና በእግረኛ ወታደራዊ ዘመቻ ተደርጎ ጠንካራ ውጊያ ተካሂዷል። ዘገባዎች እንደሚያመላክቱት በሞርተርና በዲሽቅ የታገዘ ውጊያ ለግማሽ ቀን የተካሄደ ሲሆን ከዚህ ውጊያ በኋላ ማህደረ ማርያም ላይ ሰፍረው የነበሩት መከላከያ ሰራዊትና አጋር ሚሊሻዎች ከተማውን ለቀው ወጥተዋል። የፋኖ ኃይሎች ከዚህ ድል በመቀጠል ከማህደረ ማርያም እስከ ግንጠመም ባሉ ቦታዎች ላይ በተከታታይ 6 ሰዓት ያክል ተዋግተዋል። በዚያው ቀጠና በዋንዛሄ በ4 ግንባሮች መከላከያ ሰራዊትና የክልሉ ሚሊሻ የፋኖ ኃይሎች ላይ ከበባ የፈጸሙ ሲሆን ለግማሽ ቀን ያህል በተካሄደው ከባድ ጦርነት የፋኖ ኃይሎች ከበባውን ሰብረው መውጣት ችለዋል። የፋኖ ኃይሎች ከአንበሳሜ፣ ከሐሙሲት፣ ከሰጋጅ ማርያምና ከሌሎች አቅጣጫዎች በ4 አቅጣጫ የተከበቡ ቢሆንም በቡድንና በከባድ መሳሪያዎች የአጸፋ ምላሽ በመስጠት ከበባውን ሰብረዋል። በተጨማሪም አርብ ገበያ ተብሎ በሚጠራው አካባቢ ሌላ ግንባር በመክፈት የመንግስት ኃይሎችን ስምሪት በማዛባት ስኬታማ ሆነዋል ተብሏል። በዚህ ውጊያ ምንም እንኳን ትክክለኛ የሞት ቁጥር ባይታወቅም በሲቪሎች ላይ የሞርተር ፍንዳታ ጉዳት ማድረሱ ተዘግቧል። በተመሳሳይ በደንጎለት 02፣ 03 እና 04 በሚባሉ አካባቢዎችም ተከታታይ ውጊያዎች ተደርገዋል። በስማዳ ከተማ ዙሪያ ከሌሊቱ 10 ሰዓት ጀምሮ እስከ ረፋት 3 ሰዓት ድረስ ከፍተኛ ውጊያ ተካሂዷል። ውጊያው በዋናነት በሸረፍ ጎዴ፣ በመሃል ከተማ፣ በጉቶና በጊዮርጊስ አካባቢዎች ሲሆን በዚህ ውጊያ የደረሰው ጉዳትን እስካሁን በዝርዝር አልታወቀም። በወሎ ቀጠና በሰሜን ወሎ ጋሸና፣ ኮን፣ መቄትና ፈላቂት የህዝብ ስብሰባ ለማድረግ የተንቀሳቀሱ የክልሉ ምክትል ፕሬዚዳንት፣ የሰሜን ወሎ አስተዳዳሪና ሌሎች ባለስልጣናት በነበሩበት የፋኖ ኃይሎች በከባድና በቡድን መሳሪያዎች ድብደባ ፈጽመዋል። ይህ ድብደባ በተለይም በገጣቴት፣ በአርቢት፣ ወቄና ደጀን ባሉ አካባቢዎች ተፈጽሟል። በእነዚህ ጥቃቶች ምክንያት የደረሰው ጉዳት እስካሁን አልታወቀም። በሌላኛው ግንባር ራያ ቆቦ፣ አመያ፣ ዱንጉር፣ ቢጮሮ እነዚህ አካባቢዎች ከማለዳ 1 ሰዓት ተኩል ጀምሮ በመድፍና በከባድ መሳሪያ የታገዘ የእግረኛ ውጊያ እየተካሄደ ይገኛል። ዘገባዎች እንደሚያሳዩት ይህ ውጊያ በዋነኝነት በፋኖና በመከላከያ ሰራዊት መካከል ሲሆን የህወሓት ታጣቂዎች ጎን ለጎን እንቅስቃሴ እያደረጉ መሆኑ ተገልጿል። በአካባቢው የሚኖሩ የዓይን እማኞች ከአላማጣ ዋጃ አካባቢ ወደ ገደሩና አማያ በኩል የህወሓት ታጣቂዎች በሁለት መስመር እንቅስቃሴ እያደረጉ መሆኑን ጠቁመዋል። እነዚህ ታጣቂዎች ዲሽቃ፣ ብሬን እንዲሁም የቡድንና የነፍስ ወከፍ መሳሪያዎችን ታጥቀው እንደሚንቀሳቀሱም ተነግሯል። በዚሁ በወሎ ቀጠና በአማራ ሳይንት ወረዳ በአማራ ሳይንት ወርቅ ማውጫ በሚባል ስፍራ የጨበጣ ውጊያ ተካሂዷል። ይህ ጦርነት በኮሎኔል ተስፋዬ መልካሙ በሚመራው መከላከያ ሰራዊትና በፋኖ ኃይሎች መካከል የተደረገ ሲሆን መረጃዎች እንደሚያመላክቱት መከላከያ ሰራዊቱ ከውስጥ በተገኘ ጥቆማ የፋኖ ኃይሎችን ለማጥመድ ተንቀሳቅሷል። በዚህ ውጊያ በመከላከያ ሰራዊት በኩል 23 ወታደሮች ሲገደሉ የቀብር ስነስርዓታቸውም በወርቅ ማውጫ ትምህርት ቤት አቅራቢያ በጅምላ መቃብር እንደተፈጸመ ተነግሯል። በፋኖ ኃይሎች በኩል ደግሞ አንድ የዘመቻ መሪ ጉዳት አጋጥሞታል ተብሏል። ምንም እንኳን የፋኖ ኃይሎች ከበባ ውስጥ ገብተው መጠነኛ ጉዳት ቢደርስባቸውም የአጸፋ ምላሽ በመስጠት ከበባውን ሰብረው መውጣት ችለዋል ተብሏል። በሌላኛው የወሎ ግንባር ከላሊበላ ከተማ ወደ ሰቆጣ በሚወስደው መንገድ ላይ ሰኞ ገበያ አካባቢ በወታደራዊ ስምሪት ላይ በነበሩ ወታደሮችን በጫኑ ተሽከርካሪዎች ላይ የፋኖ ኃይሎች ድንገተኛ ጥቃት ፈጽመዋል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ወደ ስልጣን ከተመለሱ በኋላ የመጀመሪያውን መግለጫ ሰጥተዋል።
መግለጫው የፕሪቶሪያን ስምምነት መፍረስ፣ በትግራይ ያለውን የጦርነት ሁኔታ፣ የምርጫ ጉዳይ፣ የህግ አስተባባሪ ተቋማት፣ የኢኮኖሚ ቀውስና የዓለም አቀፍ ማህበረሰብ ትኩረት መንፈግን ጨምሮ በርካታ ጉዳዮችን አንስተዋል። በመግለጫው ላይ የፕሪቶሪያን ስምምነት ሙሉ በሙሉ መፍረሱንም ገልጸዋል። የኢትዮጵያ መንግስት ከ2015 ጀምሮ ይህንን ስምምነት እንዳፈረሰው በመጥቀስ ስምምነቱ መሰረት ከባድ መሳሪያ ትጥቅ ስንፈታ ወራሪዎች ብለው የጠሯቸው አካላት ከትግራይ ለቀው መውጣት ነበረባቸው። ይህ ስላልተፈጸመ ስምምነቱ ከፈረሰ 3 ዓመት ሆኖታል ብለዋል። እስካሁን በትግራይ መንግስት ታጋሽነት ነው እንጂ በፌዴራል መንግስት በኩል የሰላም እምነት እንደሌለም አስረድተዋል። ዶክተር ደብረጽዮን ገብረ ሚካኤል አሁን በትግራይ ያለው አስተዳደር ህጋዊ መሆኑን አጥብቀው ገልጸው ምክር ቤት እንዲመለስ ማድረጋችን ወደ ህጋዊ መንግስትና ስርዓት መመለሳችን ነው። ምክር ቤቶች ህጋዊ ተቋማት ናቸው ብለዋል። እስካሁን ጥያቄ የሌለበት ስርዓት ነበር በትግራይ የነበረው። አሁን ተጠሪነቱ ወደ አዲስ አበባ ሳይሆን ወደ ትግራይ ህዝብ ተመልሷል ብለዋል። የትግራይ ህዝብ የስልጣን ባለቤት ሆኗል ሲሉም ገልጸዋል። ምክር ቤትና ፍርድ ቤት አይነጣጠሉም። አሁን ፍርድ ቤት በአንድ ፕሬዝዳንት የሚታዘዝ ከመሆን ወደ ተቋማዊ ቁመናና መንግስታዊ ስርዓት መልሰነዋል ብለዋል። ፕሬዝዳንቱ የምርጫ ጉዳዩንም ያነሱ ሲሆን ምርጫ ማካሄድ በመርህ ደረጃ ተገቢ ቢሆንም በአሁኑ ወቅት ፈጽሞ የማይቻል መሆኑን አስረድተዋል። 45% የሚሆነው መሬታችን ተወሯል። ከ1 ሚሊዮን በላይ ህዝባችን ከቦታው የለም። አሁንም ድረስ ልናጠፋችሁ ነው እየተባልን በዛቻ ውስጥ እንገኛለን ብለዋል። ፕሬዝዳንት ዶናልድ ትራምፕ ለ2 ቀን ይፋ የሥራ ጉብኝት በቻይና ቤጂንግ ቆይተዋል። መጀመሪያ ላይ ይህ ጉብኝት ያተኮረው በአሜሪካና በቻይና መካከል ያለውን የንግድ ግንኙነት ለማስተካከል እንደሆነ ተገምቶ ነበር። ነገር ግን ትራምፕ በቻይና ምድር ላይ ቆመው በኢራን ላይ አዲስ ጦርነት እንደሚከፍቱና ኢራንን ሙሉ በሙሉ እንደሚያስመዳምዷት በይፋ ተናግረዋል። ይህ መግለጫ የተሰጠው በራሳቸው የማህበራዊ ትስስር ገጽ ላይ ባሰፈሩት ረዥም ጽሑፍ ነው። በዚህ ጽሑፋቸው አሜሪካ እየወደቀች ነው የሚለውን ሀሳብ አጣጥለው የቀድሞ ፕሬዝዳንት ጆ ባይደንን በመተቸት የራሳቸውን የኢኮኖሚ እድገትና ወታደራዊ ስኬት አንስተዋል። ሚድል ኢስት ኢንስቲትዩት ከፍተኛ ተመራማሪ አሌክስ ቫንታካ እንደሚሉት ትራምፕ በቻይና ምድር ላይ ቆመው ስለ ኢራን ጦርነት መናገራቸው የቻይናን ድጋፍ ለማግኘት የተደረገ ስልታዊ እንቅስቃሴ ነው ብለዋል። ቫንታካ ለአልጀዚራ እንደገለጹት ቻይና ባለፉት 25 ዓመታት የኢራን ዋነኛ የንግድ አጋር ሆናለች። አሁን ቻይና የኢራንን 90% የድፍድፍ ነዳጅ ምርት ትገዛለች። ይህ ትልቅ ኢኮኖሚያዊ ጥገኝነት በኢራን ጉዳይ ላይ ተጽዕኖ እንድታሳድር አስችሏታል ብለዋል። ትራምፕ ከቻይናው ፕሬዝዳንት ሺ ጂንፒንግ ጋር ባደረጉት ታሪካዊ ውይይት ቻይና ከዚህ በኋላ ለኢራን ምንም አይነት ወታደራዊ መሳሪያ እንደማትልክ ቃል እንደተገባላቸው ተናግረዋል። ተጨማሪም ቻይና የሆርሙዝ የባህር ወሽመጥ ክፍት ሆኖ እንዲቆይ ከፍተኛ ፍላጎት እንዳላት አረጋግጣልኛለች ብለዋል። ሆኖም ከቻይና በኩል እስካሁን ድረስ ከእነዚህ ቃሎች የሚያረጋግጥ ይፋዊ መግለጫ አልተሰጠም። የደህንነት ጉዳይ ተንታኝ የካውንስል ኦፍ ሪሌሽንስ ባልደረባ የሆኑት ራይ ሬኖልድስ እንደሚጠቁሙት ቻይና በይፋ ባትናገርም በተግባር ግን ከአሜሪካ ጋር ያላትን የንግድ ግንኙነት ለማሻሻል ኢራንን መጠቀሟ አይቀሬ ነው ብለዋል። ቻይና ለኢራን የምታደርገው ወታደራዊ ድጋፍ በቀጥታ ሳይሆን በኢኮኖሚና በቴክኖሎጂ ዘርፍ ነው ሲሉ ሬኖልድስ ገልጸዋል። በሌላ በኩል የኢራን ምክትል ፕሬዝዳንት መሐመድ ሬዛ የኢራንን ጠንካራ አቋም በይፋ አስታውቀዋል። የሆርሙዝ የባህር ወሽመጥ ከዚህ በኋላ የኢራን ብቸኛ ንብረት ነው፣ እናም ለምንም አይነት ድርድር አይቀርብም ብለዋል። የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ በህንድ ኒው ዴሊ በተካሄደ የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ ላይ ኢራንን በዛቻ ፊት እንደማትንበረከክና ለኢራን ጉዳይ ምንም አይነት ወታደራዊ መፍትሄ እንደሌለ ገልጸዋል። ኢራን ለ10 ዓመታት ሲዛተባት ነበር፣ ነገር ግን በጀመሩት ጦርነት ምንም አይነት ግብ ማሳካት አልቻሉም ሲሉም አራክቺ ተናግረዋል። በተጨማሪም ኢራን በአክብሮት ለጠየቃት አካል በአክብሮት ትመልሳለች እንጂ ለዛቻ እጅ አትሰጥም ብለዋል። የጆርጅ ታውን ዩኒቨርሲቲ የመካከለኛው ምስራቅ ጥናት ፕሮፌሰር ናዳ አልሙጋቲን ለሚሉት ኢራን የሆርሙዝን ወሽመጥ ሙሉ በሙሉ በቁጥጥር ስር መዋላ በዓለም የነዳጅ ገበያ ላይ ከፍተኛ ተጽዕኖ ይኖረዋል። በዓለም አቀፍ ሕግ መሰረት ኢራን ይህንን ውሳኔ በማውጣት መብት የላትም፣ ነገር ግን በተግባር የባህር ኃይሏን በመጠቀም እያስገደደች ነው ሲሉም ፕሮፌሰር አልሙጋቲ ገልጸዋል። የማለዳ ግሎባል ቤተሰቦች መረጃዎቻችን ይህንን ይመስሉ ነበረ። ቻናላችንን ሰብስክራይብ ሊሆን ላይክ ማድረግ አትዘንቡ። ቸርን ሰንብት።